በቅርብ ጊዜ ሽምግልና ስልካ የብዙ ወንድ ኢትዮጵያውያን ልብ የሰበረችው ፈናን እድሩ በሕይወቷ ውስጥ ሌላ በረከት ተከትሏት መጥቷል። የመጀመሪያ ልጇን ልታገኝ እንደሆነ የሰማነው ነገር አለ። ዘርዘር አድርገን እናወጋቸዋለን። ወዲህ ደግሞ ከአርቲስትነቱ ይልቅ መነጋገሪያ ለመሆን ጠንከራ የምትሰራው ብርክቲ ወደ ጋብቻ ለመሄድ መንደርደሪያው ላይ እንዳለች ተሰምቷል። እሱንም ታደምጡታላችሁ። ለውስን ደቂቃዎች አብራችሁን ስትዘልቁ የፈናን እድሩን በልጅ የመባረክ ጉዳይ አንስተን ምን ያህል እውነት ነው የሚለውን እናጋራችኋለን። እርግዝና ሲፈጠር ወደ ጋብቻ የመሮጥን ነገርም እንቃኘዋለን። ብርክቲ ሽመልስ የፈናንና መሰል የሙያ አጋሮቿ ወደ ገቡበት የትዳር ተቋም ውስጥ የመግባቷ ነገሯስ ምን ይመስላል የሚለውንም እናደርሳችኋለን። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። በተመሳሳይ ሙያ ውስጥ በተቀራራቢ ዕድሜ ክልል ውስጥ የሚገኙ ሁለቱም በአገራችን ከፍተኛ ዕውቅና ካላቸው እንስት አርቲስቶች መካከል የሚመደቡ ዝነኞች ቢሆኑም ድርጊትና ማንነታቸው ግን የሁለት ዓለም ሰዎች አድርጋቸዋል። ምናልባትም ተረቱን ወደ አገር ከመለስ ነው የእናቱ ዥንጉርጉር ያሰኛል። በተመሳሳይ ባህልና ታሪክ ውስጥ ያደጉ አይመስልም። ፈናን እድሩ ልታገባ እንደሆነ ከተሰማ በኋላ ማኅበራዊ ሚዲያው በተለያየ ስሜት ተጥለቅልቋል። በተለይ ብዙ ወጣት አፍቃሪዎች እንደነበሯት በገሃድ ለመታየት በቅቷል። በማኅበራዊ ሚዲያ በርካታ ቀልድ የሚጭሩ ሐሳቦችም ተዘዋውረዋል። መንግሥት ሆይ ወደቡን ተውና ፈናንን አስመልስልን፣ ፈናን እባክሽን ደቂቃ ጨምሪልን፣ አርቲስት የሕዝብ ነው ትሉና አይደል እንዴ፣ እንዴት በሕዝብ ላይ ጨከንሽና የመሳሰሉትን ጨዋታዎች የተመለከትን ሲሆን በታላቁ ሩጫ ላይ ወጣቶች ሰብሰብ ብለው የጸጋዬ እሸቱን እቴ ሰርግሽ ዕለት ሙዚቃን እያዜሙ ለፈናን ያላቸውን ፍቅር በጨዋታ ገልጸዋል። ይህን ምስልም ፈናን በኢንስታግራሟ በመለጠፍ ስለተሰጣት ፍቅርና አክብሮት አመስግናለች። ፈናን ከሌሎች እንስት ተዋናያኖች የተለየ መወደድ የተቸራት ተዋናያት ናት። የሆነበት ምክንያት ደግሞ እንደ አብዛኞቹ ተዋናያኖች አላስፈላጊ ቦታዎች ላይ ስለማትገኝ አነጋገሯ፣ አዋዋሏና ድርጊቶቿን የምትመርጥ በመሆኗ ነው። የቅርብ ሰዎቿ ፈናን የልጅ አዋቂ ናት ይሏታል። በተለይ ሁለት ነገሮች ለየት ያድርጓታል። አንደኛው እናቷ ጋር ያላት የተለየ የጠበቀ ግንኙነት ሲሆን ምንም ነገር ሳትደብቃት ትነግራታለች፣ ታማክራታለች። አይሆንም የተባለችውን ነገር ትተዋለች። ሁለተኛው በተለይ የጥበብ ሰዎች ሃይማኖትን መቀየር እንደ ፋሽን በሚቆጥሩበት ዘመን ፈናን ግን ባመነችው ደግሞም በገባት ከልጅነቷ ጀምራ በኖረችበት በኦርቶዶክስ እምነት ውስጥ ጸንታለች። እምነቱን አማኝ ነኝ ለማለት ብቻ አልተቀበለችው፣ በትክክልም አማኝ ነች፣ ትኖረዋለች። ከዕድሜዋ በላይ የተረጋጋና የሰከነ ማንነት አላት። ውስኪ ስትራጭ በየመጠጥ ቤት ውስጥ ትጃጃል አትታይም። የተቆጠበች እንስት ነች። የግል ሕይወቷን ብዙ ወደ አደባባይ አታወጣውም፣ አታሰጠው። በትክክልም እዩኝ እዩኝ ማለት ደብቁኝ ያመጣል የሚለውን ብሂል ተረድታለች። እናም ከብዙ መመዘኛ ስትመዘን ጥበብን ያከበረች እሷም በጥበብ የተከበረች ሆና ትገኛለች። ለዚህም ነው ፈጣሪ የሰጣትን ውበትና ቁመና ብቻ አይተው ሳይሆን ማንነቷን የተረዱ የሀገሬ ወጣቶች ከሌሎች ሴት አርቲስቶቻችን በላይ በፍቅር ብድ ያሉላት። ታዲያ ፈናን ከ10 ዓመት በላይ በፍቅር አብረው ከዘለቀችው ፍቅረ አብ ጋር ልክ በ10ኛ ዓመታቸው ጋብቻቸውን ሊፈጽሙ ቀናቶች ብቻ ቀርተዋቸዋል። ሕዝብ በዚህ ልክ ተንሰፍስፎ የሚወዳት ፈናን እሷ ስለምትንሰፈሰፍለት ባሏ ስትናገር እንዲህ ብላ ትገልጸዋለች። አፈቅርሃለሁ፣ እወድሃለሁ፣ አባቴና የመሳሰሉትን ቃላቶች ወደ ኋላ ገሸሽ ታደርግና የእናቴ ጸሎት እሱን ሰጠኝ፣ እሱ ለእኔ የእናቴ ጸሎት በእግዚአብሔር ፊት ሞገስ አግኝቶ የተሰጠኝ የጸሎት ምላሽ ሽልማቴ ነው ትላለች፣ እጅግ የከበረ ፍቅሯን ስትገልጽለት። አሁን ደግሞ ከቀናቶች ቀደም ብሎ የሰርግ መዳረሻ የሆነውን የብራይዳል ፕሮግራም ከጓደኞቿ ጋር ደምቃ አክብራለች። የሽምግልና ድግሱንና የብራይዳሉን ዝግጅት የተመለከቱ ሰዎች ይሄ ነገር ሰርጉ እንዴት ሊሆን ነው በማለት በጉጉት እየጠበቁ ነው። ጥር ላይ የሚደረገው ሰርግ እጅግ የተቀናጣ እንደሆነ ይነገራል። ዘመድ አዝማድ ወገባቸውን ጠበቅ አድርገው ደማቁን ሰርግ ለመከወን ደፋ ቀና እያሉ ይገኛሉ። ፈናን የዛሬ 7 ዓመት ገደማ የከበረ ድሃ የሚለው ፊልሟን ለማስተዋወቅ በሴፍ ሾው በተገኘችበት ጊዜ የዛሬ 10 ዓመት ፈናንን ምን ላይ የምናገኛት ይመስልሻል ስትባል በሀገራችን ካሉ ምርጥ ሴት ተዋንያኖች መካከል አንዷ ሆናለሁ ብላ ነበር። 10 ዓመት መሙላት ሳይጠበቅባት ተሳክቶላታል። በሀገራችን ካሉ ተወዳጅ እንስት ተዋንያኖች መካከል አንዷ ለመሆን በቅታለች። ሁለተኛው ምኞቷ ደግሞ አግብቼ 3 ልጆችን ወልጄ ታገኙኛላችሁ ብላ ነበር። እንደዚህ አያያዟ ከሆነ ይህም የሚሳካላት ይመስላል። የመጀመሪያ ልጇን አሃዱ ብላ ልትቀበል እንደሆነና ፈናን እንደጸነሰች ወሬ አቀባዮቻችን ሹክ ብለውናል። አሁን ላይ እንደ ፋሽን የሚቆጠረውን ከጋብቻ በፊት እየቀደመ ያለውን የእርግዝና ጉዳይ
በስሱ እየታዘብን ልጅቱ ፈናን ነችና ሁሉም ነገር ይገባታል በማለት እናልፈዋለን። ነጭ ብለን ጥቁር ካልን፣ ረጅም ብለንም አጭርን ከጠራን፣ ፍናን ብለን ብርክቲ ብንል ትክክለኛ አገላለጽ እንደሆነ ይሰማናል። መቅበጥበጥም መሞላቀቅም ከሷ በላይ ማን ይችልበታል የተባለችው የሐዋሳዋ ፈርጥ ብርክቲ ሽመልስ ከኢትዮጵያውያን ጋር እልህ የተጋባች ትመስላለች። በሚዲያ በመውጣት አንዳች አነጋጋሪ ነገር ትፈጽማለች። የወቀሳው እርጅብኝ ሲወርድባት ቅርም አትሰኝም። ያሻትንና የፈለገችውን ታድርጋለች። ብርክቲ በማኅበራዊ ሚዲያ ወይም በቃለ መጠይቅ መጣች ማለት አንዳች አጀንዳ ፈጥራ ለማኅበረሰቡ መነጋገሪያ ታድርጋለች። ሕዝባችንም ሥራ ያለው አይመስልም። ይሄ ከባህል ያፈነገጠ ነው፣ ይሄኛው እምነታችን አይፈቅድም፣ ለምን ሥርዓት አትይዥም እያለ ምላሽ ሰጣታል። እሷም ጆሮ ዳባ ብላ ድርጊቶቿን ትቀጥላለች። እንደውም ኢቢኤስ ላይ በመቅረብ 99% የሚሆነውን ነገር ሆን ብዬ መነጋገሪያ ለመሆን የማደርገው ነገር ነው ብላ በድፍረት ተናግራለች። በዚህ ንግግሯ ሳይቀር መነጋገሪያ ለመሆን በቅታለች። ስለ ዕድሜዋ የተናገረችውም ሆነ የልደቷን ቀን በውስኪ ስትታጠብ መታየቷ፣ ስለ ምግብ የተናገረችውም ነገር ሆነ በችግር ውስጥ አልፌያለሁ በማለት ስላለፈችበት የችግር ሕይወት የተናገረችው ንግግሯ ሁሉም ለማኅበረሰቡ መነጋገሪያ አጀንዳዎች ነበሩ። ከ9 ዓመት ቀደም ብላ ወደ ፊልም ኢንዱስትሪ በመቀላቀል ቶሎ ተቀባይነትን ካገኙ እንስት ተዋንያኖች መካከል ስትመደብ በክፍያም ቢሆን ከፍተኛ ተከፋይ ከሆኑት መካከል ነች። ከድርጊቶቿ በመነሳት ብርክቴን ታድርጋለች ተብሎ ባይጠበቅም ለሙያው ታማኝ እንደሆነችና በዲሲፕሊን እንደምትሠራ ስክሪፕት ተስማምታ ከተቀበለች በኋላ ሌሎች ተዋንያኖች ለሚታየው የባህሪ ክፍተቶች በእሷ ላይ እንደማይታይ የትኛውም የፊልም ባለሙያ ጋር ተስማምታና ዝቅ ብላ መስራት እንደምትችል አብረዋት የሰሩ ባለሙያዎች መሰክሩላታል። ብርክቲ ሽመልስ ከየትኞቹም ሴት ተዋንያኖች ቀደም ብላ የግል ቢዝነስ ጀምራ ነበር። የራሷን ቬሎ ቤት በመክፈት ወደ ንግዱ ገብታ እንደነበር የሚታወስ ቢሆንም ብዙ ግን አልዘለቀችም። አሁን ላይ ከፊልም ኢንዱስትሪው ሙሉ በሙሉ በሚባል ደረጃ ጠፍታለች። ውሎና ዳሯ ከሀገር ሀገር እየተሽከረከረች እየተዝናኑ መኖር ሲሆን ዓለምን በመዞር ላይ ትገኛለች። ስሙ ከማይጠቀስ የሀገራችን ከፍተኛ ባለሥልጣን ጋር የፍቅር ግንኙነት ውስጥ እንደነበረች በተደጋጋሚ ጊዜ የተነገረ እውነት ሲሆን ከዚሁ ባለሥልጣን አንድ ልጅን እንደወለደችና አሁን እንዳሻት የምትበትነው ገንዘብ ምንጩም ይሄው ባለሥልጣን እንደሆነ ይነገራል። ብርክቲ ሌላኛው ጠንካራ ጎኗ ይሄኛው ነው። ብዙ ነገሮቿን ለማኅበራዊ ሚዲያ ክፍት ብታድርጋቸውም ልጇን ግን ወደ ሚዲያ ይዛ አልመጣችም። ድብቅብቅ አድርጋለች። አሁንም ቢሆን ካለባበስ ከፕላስቲክ ሰርጀሪና አንዳንድ አላስፈላጊ ድርጊቶችን በመከወን በማኅበራዊ ሚዲያ የምትታይ ቢሆንም አሁን ላይ ከእሷ የባሱ ብዶች ሶሻል ሚዲያውን ስለሞሉት ብዙ ትኩረት እያገኘች አይደለም። በአሁን ሰዓት ብርክቲ የፍቅር ግንኙነት ውስጥ ያለች ሲሆን አፍቃሪዋ ከእሷ ጋር ጋብቻን መፈጸም እንደሚፈልግ ሰምተናል። ብርክቲ የምታደርጋቸውን አላስፈላጊ ነገሮች አቁማ ወደ ጋብቻው ትገባለች። እንደ ሌሎች የሙያ ባልደረቦቿ ሥርዓቷን ይዛ ትዳርን መስርታ የተረጋጋ ሕይወትን ትመራለች ብለን ተስፋ እናደርጋለን። ለዚህም የዕድሜ እኩያዋ ፍናን አርአያ ትሆናታለች ብለን እናምናለን። ፍናንን በድጋሚ እንኳን ደስ አለሽ እንላለን። አበቃን። የእናንተን ሐሳብ በኮመንት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።